አሳዝናለሁ። አንድ አምላክ የሚል ቃል የለም እዚህ ጋር። አየው ስለማታምኑ አየው አላህን ከመሐመድ በኋላ ወይም የመሐመድ ፈጠራ መሆኑ ግን እዚህ ላይ ተቀብለሃል። ተጃም ይሄን ተጀን እየለጋው ረዛ አያችሁ ክርስቲያኖች መልስ ሲያጡ ጊዜ ስለ እግዚአብሔር መሐመድ ጋር ቀጥታ ነብዩ ሰለላሁ ዐለይሂ ወሰለም መሳረፍ መልስ አይደለም። ሰማያት ሲከፈቱ አላህ የት ነበር? መልስልኝ እንጂ ሰማያት ሲከፈቱ ሙታን ሲነሱ ምንድነው የሚያወራው? መልስልኝ። ለምን ሙት ታደርገኛለህ? አቡን ለመፈስ ቆይ አንዴ ያዳምጥ። እኔ አንድ አምላክ የተባለው መጽሐፍ ቅዱስ ላይ አብ ብቻ እንደሆነ ላምጣልህ አልኩት። እሱ ደግሞ አይ አብ ብቻ ከሆነ በአብ ብቻ ተጠመቁ መቻለን እምልህ። አረጋጋ ቀስ በለ። ከዚያ እሱ ምን አለ? አንድ አምላክ ኒያት አድርጉ እንጂ ፈጣሪ አንድ አምላክ የተባለው ስላሴ ነው አለ ልጁ። ገብታችኋል? እሺ ስላሴ የሚል ቃል አለው የመጽሐፍ ቅዱስ ላይ የለም። ማለፍኩት እሱን አይ እሱ በግዕዙ ነው አለ። ችግር የለውም ማለፍ ነው። መጽሐፍ ቅዱስ ላይ አንዲት ቦታ ላይ ስላሴ የሚል ቃል የለም በፍጹም። እሱን ዝም አልኩህ። ከዚያ ሶስት አካሎችን ቆጠረና አብ ወልድ መንፈስ ቅዱስ አለና ከዚያስ አንድ አምላክ ናቸው አለ። እሺ ቢያንስ አንድ ስሞቹን እሺ አለፍኩት። እሱን አንድ አምላክ ናቸው የሚለው ቃል አለው የለም። ከዛ ሙሐመድና አላህ ማለት ጀመረ። እንደሱ አይደለም ዝም ላ እኔ ነገርኩ እኮ ምን መሰል መሐመድ ያልኩ አላህ ያልኩልህ ምክንያት ሰማያት ሲከፈቱ ሙታን ሲነሱ በማቴዎስ ወንጌል 27 ከዋክብት ሲወርቁ ጨረቃ ደም ስትሆን የት ነበር ነው ጥያቄ። እኔ አምላክ አላህ Subhanahu Wa Ta'ala ያለ የነበረ ለዘላለም የሚኖር አምላክ ነው። አምላኬ ብለህ የምታስበው ኢየሱስ ክርስቶስ በምድር ላይ ሲሰራ የነበረ ከዚያ ፊት አምላክ አላህ Subhanahu Wa Ta'ala ያለ ነው። አሁን ስለሱ በኋላ ትጠይቀኛለህ። አሁን ያ ስላሴን አምላክነት ልታስረዳ ፈልገህ እዚህ ጋር መጣ። እዚህ ጋር አብ ወልድ መንፈስ ቅዱስ እሺ አዎ እነግርሃለሁ። ሁለተኛ ክፈትና ስለ ስላሴ ልንገር። ሁለተኛ ቆሮንቶስ ክፈት 13 14 ላይ ክፈት። አሁን እሺ ከፍታ አምላክ መሆናቸው ልንገር። እሺ ሁለተኛ ቆሮንቶስ ነው ያልከው? አዎ እሺ ባልሳሳት እዛ ነው። እሺ 13 14 ላይ 13 14 እሺ የጌታ ኢየሱስ ክርስቶስ ጸጋ ፍቅር የመንፈስ ቅዱስን ህብረት ከሁላችሁ ጋር ይሁን አሜን ይላል። እሺ እንደ ላላ አንብብልኝ ታድስ ምን አልክ? አነበብኩልህ አሰማው አንበላ አንብበው ቀስ ብለህ እንጂ ነን ብለህ ነው ያለፍከው። አንብበውና እንስማው። ምን አላልኩም አነበብነው ምን ይሁን ተከዚያ እስከ አንብበውና እንስማው። አሁን እኔ አልሰማሁም ጭራሽ ያልከው አልሰማሁም። አብሩላህ አንብብ ያው ነነነ ይላል በፈጣሪ የጌታችን የኢየሱስ ክርስቶስ ጸጋ ይልሃል የእግዚአብሔርን ፍቅር የመንፈስ ቅዱስም ህብረት ከሁላችን ጋር ይሁን ይላል። ስንት አለ እዚህ? አንድ አምላክ ስንት አካል ይገልጥልሃል? አንድ አምላክ ናቸው የሚል ቃል አለ። ስንት አካል ይገልጥልሃል? ኢየሱስ ጌታ ይልሃል፣ እግዚአብሔርም ይልሃል፣ መንፈስ ቅዱስም ይልሃል። ምን ታዲያ ስንት ምን ያለ ነው? እሺ እሺ ሶስት አካል ገለጸ። ምን ቅድም ያነሳቸው ሶስት አካል ገለጸ። እሺ አብ ወልድ መንፈስ ቅዱስ አዎ በአብና በወልድ በመንፈስ ቅዱስ ስም ያለ 28 19 ላይ ለምን ማለት አያስተባብልም? ዘለቀ እዚያ ያንን ማረጋገጥ አልቻልክም። እዚህ ጋር ደግሞ ሶስት አካል ጠቀስክ። ምን እናድርግ? ሶስት አካል በተጠቀሰ ቁጥር አምላክ ናቸው ማለት ነው ሶስቱም? ምን ይሻላቸዋል ክርስቲያኖች? ሶስት አካል ካዩ ሶስት አምላክ ሳይሆን ሶስት አዎ ስለ ስላሴ ያወራ አይደለም እንዴ? አይደለም። አሁን ላስረዳሽ አዳምጥ። አሁን ደግሞ ከኔ ሐሳብን ስማ እሺ። አሁን የጌታ ኢየሱስ ክርስቶስ ያልከው አንደኛ ይሄ ነው። ሁለተኛ ምን አለ? የእግዚአብሔር ፍቅር አለ። ተመልከቱ። ይሄኛው የዚህ አምላኩ ነው። እሺ ይሄኛው የዚህ አምላኩ ነው። ይሄን ያለው ማነው? መጽሐፍ ቅዱስ ነው። አሁን ላሳየሽ እንጂ እነዚህ ሶስቱ አካል አንድ አምላክ ናቸው የሚል የትኛውም ቦታ ላይ መጽሐፍ ቅዱስ ላይ የለም። አንዱ የሌላው አምላክ ነው። አብ ወልድ መንፈስ ቅዱስ እያለህ ምን ማለት ነው? ኮለም ማቴዎስ 28 19 ላይ በእነዚህ ስም ነው የተጠቀሰ በኢየሱስ ክርስቶስና በእግዚአብሔር አብና በእግዚአብሔር ሚት አታድርጊው እባክሽን። ምን እየሆነች ነው? አድሚኖች ስርዓት ያዙ እንጂ
እሺ ቆምለ ይው እነዚህ በምን በአብና በሶስት አካል ተቀሰለ እዚህ ደግሞ ምን አለ በአብ በወልድ በመንፈስ ቅዱስ ስም አለ ስም ነው የሚለው እሺ አሁን አዳምጥ ሶስት ስም ጠቅሷል ነገር ግን እነዚህ አንድ አምላክ ናቸው የሚል ቃል አለ ወይ ነው ጥያቄው የለም አላ ስም እሺ ስም የስንት ስም ማለት ስንት አካል የሚገልጽ ነው ንገረኛ አንተ ራስህ እባክህን አንድ አምላክ የሚል ቃል አለ ወይ ነው ጥያቄው ስም ማለት እቺ መልስልኝና መልስልሃል ስም ማለት የስንት ገላጭ ነው ወገናችን አንድ አምላክ ናቸው የሚል ቃል አለ ወይ ከሌለ ሶስቱ ምንድናቸው የሚለውን መጽሐፍ ቅዱስ ያብራራቸዋል እያልኩ ነው እንዴት እንደሆነ እሱን ደግሞ እኔ እኮ ስም የስንት አካል ነው እያልኩ ነው ንገረኝና መልስልኝ ችግር የለውም ይሄ ራስክ መልሰው ስም የስንት ገላጭ ነው አሁን አዳምጥሽ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ቃል አለ ብለህ ነበር የመጣኸው በጣም በሚያሳዝን ሁኔታ የለም ወደ ቀጣዩ እንዴት እንሄዳለን አሁን ደግሞ አብ ወልድ መንፈስ ቅዱስ ተብሎ የተጠቀሰው አለ ስም ምን ማለት ነው እያልኩ ነው ስማኝ ስም ምን ለምን ትረብሻለህ አዳምጥ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ቃል የለም መጽሐፍ ቅዱስ ላይ እሺ አንድ አምላክ የሚለው ማንን ነው ከተባለ አብን ብቻ ነው ማስረጃ ላሳይህ ቆይና ላሳይህ አንድ አምላክ ማለት ማን እንደሆነ ላሳይህ ከዚያ በኋላ አብ የወልድ አምላክ እንደሆነ አሳያለሁ ደግሞ ሶስቱም አምላክ አይደሉም አንድ ብቻ ነው አምላክ እኔ ማስረጃ ላሳይህ ነው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ተመልከት ይታያል አንድ አምላክ ማን እንደሆነ እዚህ ጋር እንመልከት እውነተኛ አምላክ ብቻ ይሁን ተረጋጋ ለምን ትረብሻለህ ለመጨረሻ ጊዜ ነው አረበሽኩም ተናገርሽ በቃሽ ያላ እዚህ ጋር እኔ ራሴ እወጣልሃለሁ ምን አንተ ምንም ማለት እኮ አይደለም ያውቅ እኮ ነው ዝም ያልኩህ አንተ አጣጣያና ሶስት ላይ ምን ይላል እውነተኛ አምላክ ብቻ ይሁን ካንተን ማለት እውነተኛ አምላክ ብቻ ይሁን ካንተን እሺ ማን ነው አንተ ማን ነው እንደዛ ምለ አብ የምላል ለዚህ ቁጥር 1 ላይ ንገረኝ እሺ አይታለ ቁጥር 1 ተው ቁጥር እሺ ቁጥር 1 ካልክ ቁጥር 5 አንብበው ቁጥር 5 አንብበው እሺ ቁጥር 1 ወደ ኋላ ከተመለስክ ቁጥር 1 አንብበው አትረብሽ ይኸውና እዚህ ጋር እውነተኛ አምላክ የተባለው አብ እንደሆነ አሳይ ያልክ ነው ላሳየህ ነው እሺ አሁን ተከታተል አንብበው ቁጥር 1 አንብበው ከአንድ ጀምረና አንብበው ምን ይላል እሺ ቁጥር 1 አንብባለሁ ቁጥር 5 አንብበው አንተም ምን ማለት አንብበው እሺ ታዲያ በቁጥር 3 ተወከላ ቁጥር 3 አንብበው የኛ አይደለም እንዴ እዚህ ጋር አብ የተባለው ማን ነው ብለህ ስለጠየቅ የታለ አብ እውነተኛ አምላክ ነው የምለው አብ የሚል የታለ ቁጥር 3 አብ የሚል የታለ አው ለሴን እየተናገረ ያለው ማን ነው ተናጋሪው ማን ነው ተናጋሪው እሺ ቁጥር 5 ምን ይላል ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር የምለው ለምን ትተዋዋለህ እንደዛ ከሆነ አንተው ማነበዋለሁኝ አልኩ እኮ ዘለቀ ይሄው ከአንድ ጀምረህ ስታነበው ጊዜ 3 ላይ ማን እንደሆነ ይሄን የተባለው ይነግራል እሺ ቁጥር 1 ከአንድ ጀምረህ አንብበው እስኪ አንብበው እየሰማህ ነው አንብበው ምን ይላል ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ ከዚያ ምን አለ ያው አባት ሆይ አለ ስለዚህ አብን ነው እያናገረ ያለው አሁንም ይወታና አንሳ ያው አሳየው ማስረጃ እንደዛ ከሆነ እንግባባው ጨርሰህ አንብበው እስከ ቁጥር 5 እና አብና ወልድ ልዩነት ካላቸው እዚህ ጋር ልዩነት አላቸው በለኝ ከቁጥር 3 አምላክ ነው የሚለው ቁጥር 1 አባት ነው የሚለው ቁጥር 5 ደግሞ ዓለም ሳይፈጠር በአንተ ዘንድ የነበረኝ ክብር ነው የሚለው እየተግባባ እንድንሄድ አንድ ጀምራ እያነበብክ መጽሐፉን አስረዳና አንተ በቃ ያው እስከ 5 ድረስ ታነባው አንተና አንብበው ወደኔ አትምጣ አንተና አንብበው እስከ ቁጥር 5 አንብብልኝ ሰውኔ ስማ ምን ታደርግልሃለሁ ወይ አንብበህ አስረዳ ወይ እያነበብኩኝ ቃል በቃል እንድናወራ አሁንም ይወታና አንሳው እሺ ከሁለት አንዱ ደስ ያለህን አንተ ኢየሱስም ይሄን ተናግሮ ይላል ተናጋሪው ማን ነው የተናሳ ኢየሱስ ተናግሯል ወደ ማን ወደ አባቱ በጣም ጥሩ ወደ ሰማይ አይኖቹን አነሳና አባቱ ሰዓቱ ደርሷል ልጅህ ያከብር ዘንድ
በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ለዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው እውነተኛ አምላክ ብቻ የሆን የሚለው ማን ነው እያናገረ ያለው? ለአባቱ ነዋ። አይዋ ስለዚህ አብን ነው እውነተኛ አምላክ እያለ ያለው። አይዋ ሁለት ቁጥር አንብብልኝ። ሁለት ቁጥር አንብብ። ቆይ አንዴምታ ሁለት ቁጥር አንብበው በል። ከላይ እያነበብን ስለሆነ ሁለት ቁጥር እድገማት። እሺ ሁለት ቁጥር ተበላሽ አባቱና አለች መሰከረች በራሷ አንደበት። ሁለት ቁጥር ምን አየኸው? ለማጭበርበር ካልሆነ ውጭ እግዚአብሔርን እውነቱን አትፈልጓትም። ሁለት ቁጥር ምን እያለ ነው? የዘላለም ሕይወት እንዲያገኝ ምንም የሚገባው ሰው አይደለም። አያችሁ አይደል? ወላሂ መረዳት ፈልገው። ለምንድን ነው እንደዛ ነው? እንደዛ ምንድን ነው የሚያወራው? ረጋ በለ ኮረጋ እንድልልህ እኮ እየነገርኩ ነው። ለምን አንተ የምትያረክ እንደዚህ ያረክ እኮ ቀስ በል ተራ። አሁንም ይኸው ስለፈጠንከ እንጂ ሁለት ራሱ እንዳውም በጣም ወላሂ ላዚም ስህተት ላይ እንዳላቸው የሚያስረዳ ነው። አሁን ረጋ በል እሺ፣ ቀስ በል በመጀመሪያ አሁን ሁለትን ላንብብልህ እሺ። ሁለትን አንብብ እስከ 5 ቀጥለህ አንብብልኝ እንድንግባባ ነው። እሺ ሁለትን አንብብ የፈለግኩ። አዎ አንብበው። ምን ይላል? ልጅህ ያከብርህ ዘንድ በስጋ ሁሉ ላይ ስልጣን አለ እንደሰጠኸው ለሰጠኸው ሁሉ አለ የዘላለምን አለ ሕይወትም ይሰጥ ምን ይላል? ሕይወትን ምን ይላል? አንብበው። ዘንድ ልጅህን አክብረው። ስልጣን የሰጠው ማን ነው? እሺ ሕይወት የሚሰጥ ማን ነው? ወይ ስልጣን የሰጠው ማን ነው? ከዚህ ጀምረን አንብበው እኮ እንድንግባባ ነው። እመልስልሃለሁ። ሕይወትን የሚሰጥ ማን ነው? ማን እያለ ነው እዚህ? እሱ ነው የሚቀድመው። ከዚህ ጋር ስለ ሕይወቱ ከማውራታችን በፊት ስልጣን እንደሰጠው ይላል። ማን ነው ስልጣን የሰጠው ለኢየሱስ ክርስቶስ? በስጋ ላይ እያልክ ነው። በስጋ ላይ ነው የምልህ። ስልጣን እንደሰጠኸው ለሰጠኸውም ሁሉ ይልሃል። ለሰጠኸውም ምን ይላል? ሁሉ ለኢየሱስ ክርስቶስ። ቆይ ለኢየሱስ ክርስቶስ ስልጣን የሰጠው ማን ነው? መልስ። ከአባቱ ጋር እያወራ ነው። ገባ? ከአባቱ ጋር እያወራ ነው። ልጅህ ያከብርህ ዘንድ ይለዋል። ረጋ በል። ስልጣን የሰጠው ማን ነው? መልስህ። ለምን አንድ አንስተህ እንደዛ ተላ? እሺ ሕይወትን የሚሰጥ ማን ነው? እስከመልስ። እንደዛ ከሆነ እንደዛ እንኳን አንግባባም። እያነበብን ካልሆነ አይደለም። እንደዛ ከሆነ አንግባባም። ሄዳለሁ ያልኩህ እኮ አይሰማም እንደ ሰው። እዚህ ጋር ከመሄዳችን በፊት ነው ስልጣን ሰጪው ማን ነው የሚለውን አንብብና ከዛ ወደ ቀጣዩ ደግሞ እንሄዳለን። የትም አልሄድም እኮ ያለሁኝ አብሬና አብሽር። ልጅህ ያከብርህ ዘንድ በስጋ ስልጣን እንደሰጠኸው ይላል። ስልጣን ሰጪው ማን ነው? ስልጣን ተቀባዩ ማን ነው? እዚህ ጋር እሺ ስልጣን በስጋ ላይ ነው የምልህ። በስጋ ይልሃል። ገባህ? በስጋ ነው የሚልህ። በባህሪ አላለም። በስጋ የሚለው እዚህ ጋር ስለ ኢየሱስ ክርስቶስ አይደለም። አንተ ስለ ሰዎቹ ነው እያወራ ያለው። ስልጣን እንደሰጠኸው አዳምጠህ ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ይላል። በስጋ ሁሉ የሚለው ኢየሱስ ክርስቶስ ነው ወይንስ ሰዎቹን ለማለት ነው? እሺ በስጋ ሁሉ ላይ ማለት አስበዋል። ከማን ጀምሮ ከማን እንደሆነ ከአዳም ጀምሮ እስከ መጨረሻ ነው። ስጋ የለበሰ ማን ነው? አዳም ነው። ስልጣን ሰጪው ማን ነው? ስልጣን ተቀባዩ ማን ነው? አዎ ስልጣን የሰጠው እስከ መቼ ጀምሮ ነው? ስልጣን ሰጪው ማን ነው? ዘለቀ ለበስ ሁሉ ይላል። እንኳን እሺ ጎበዝ። ለዓለም ከመጀመሪያ አትሳደብ። ስድብ ከሆነ አንስማማ፣ አንግባባ። ስድብ አልወድም። እንኳን ይሄን እኮ ነው ያልኩት። ሰድብህ ነበር ማለት ቲክቶክ ነው። ምንም የማመጣው ነገር የለም። ግን ዘለቀ ምንም የሚገባው ነገር አይደለም። ወላሂ ላዚም ይሄ ብቻ በቂ ነው። ወላሂ ላዚም ክርስትና ስተት ለመሆኑ ኢየሱስ ክርስቶስ አምላክ እንዳልሆነ ይሄ ብቻ በቂ ነው። ሌላ የትም መሄድ አያስፈልግም። አይምሮ ላለው ክርስቲያን ማለት ነው። መግባት የሚፈልግ ክርስቲያን ካለ ይጻፍ፣ መረዳት የሚችል ምን ይሻላል? ፈጣሪ ክርስቲያን ካለ 3 ቁጥር ይጻፍ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እሺ መግባት የሚፈልግ ክርስቲያን ካለ ታዲያ እንዴት አደርክ? ዳኝ አልሐምዱሊላህ እየተሻለ ነው። እውነት የማወድ ብሎ ጻፈ። እኔ እሺ ክርስቲያን ካለ ሚዩትን ያንሳ። ናቲ ነው የሚለው። ሰላም እግዚአብሔር ይመስገን። ሰላም ናችሁ? አልሐምዱሊላህ።
መጽሐፍ ቅዱስ ላይ አንድ አምላክ የተባለው ማን ነው? የአሁኑም ቦታ አሁን እያስረዳ ባለበት ስፍራ አሁን አምጣና አንብበው በትክክል ቀስ ብለን እንርመጣለን። እኔም እዳመጣለሁ፣ አንተም ታስረዳለህ። አምጣው የአሁኑም ቦታ ወደዚህ የመጣ ነው። ተረጋጋ። መጀመሪያ ወደዚህ የመጣ ነው አንድ አምላክ የተባለው ማን ነው በሚል ነውና መጽሐፍ ቅዱስ ላይ ከዚያ ተጀምሩና ወደዚህ እንሄዳለን። ቀጥታ ወደዚህ ነው የምንሄደው። አብሽር። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? Sure. I'm coming with. ሄሎ ይሰማል? እኔ አንድ ጥያቄ አለኝ ብራዘር። እሺ ጥያቄ ምንድን ነው? አንተ ስለ ሰው አላስተማርክ የሰበከ ወይም ደግሞ ያስተማርክ አይመስልህም እንዴ? ምን አለ የራስህን አርፈህ ብታስተምር። ስለ ሰው ጥልቅ የምትል ምን ነው? ሄደህ 24 ሰዓት ነቢያችንን ሲዘልፍና አዋካቸው ይሄዱና ተሳዳቢዎች መምህሮቻችን ተናገሩ። እኛ አልተሳደብንም። ማን ሌላ ስለተሳደበ አንተ የግድ መሳደብ አለብህ? ይሄ ከአንድ እምነት አስተማሪ የሚጠበቅ ነው። አንተ እኮ የእምነት አስተማሪ ነህ አይደለ? እሺ የተሳደብኩትን ብቻ ንገረኝ። የተሳደብኩትን ንገረኝ። የሰውን እምነት ማጣጣል፣ የሰውን እምነት በዚህ ደረጃ መዝለፍና ማዋረድ፣ ክብር መንሳት፣ ይሄ እኮ በጣም ንገረኝና ይሄ በእምነቶች መካከል መከባበር። የሰደብኩትን አንድ ስድብ ንገረኝ። እምነትህን ንገረኝ። በጣም ነው የምከታተል። አንተ ስትሰደብና ስትዘልፍ ሳታዋርድ የወጣበት ቀን አለ። የሰደብኩት አንድ ምን ብዬ ሰደብኩ? አንድ እኔ እንዴት አድርጌ ላስቀምጠው እችላለሁ? እኔ በገባው ቁጥር አንተ የሰውን እምነት ስታጣጥልና ስታዋርድ ነው ማይ። ለምን መሰለህ? እኔ አሁን እዚህ ልሳደብ ወይም ደግሞ ክብር ለመንሳት ምናምን አይደለም የመጣሁት። እኔ ልነግርህ ነው። አትሊስት እንኳን በእምነቶች መካከል መከባበር። እኔ ብዙ የእምነት ብዝሃነት ባለበት አካባቢ ነው የተወለድኩት። ገብቶሃል? እኔ ክርስቲያኑም ሙስሊሙም በሰላም ተከባብሮ የሚኖርበት አካባቢ ነው የተወለድኩት። ግን ይሄ ለኛ አይጠቅመንም። ሰው የፈለገውን እምነት ነው የሚከተለው። ፈጣሪ እሺ፣ የሰደብኩትን አንድ አምጣ አልኩህ። ይሄ ልታወጣ አልቻልክም። አሁን እምነትን ስለመሳደብ ያለንን አቋም እንደ እስልምና ላስረዳህ ቢያንስ ጊዜ ሰጥቼ ማለት ነው። እሺ አዳምጥ። አላህ ስብሓነሁ ወተዓላ በሱረቱል አንዓም ላይ ምን ይላል? ወላ ተሱቡ አለዚነ የድዑነ ሚን ዱኒላህ፣ እነዚያ ከአላህ ውጭ ሌላን አካል የሚጠሩ ሰዎችን አትስደቧቸው ይላል። የሌላን እምነት የእምነቶቻቸውን መገለጫዎች መሳደብ ነውር ነው። በኢስላም አይቻልም፣ አይፈቀድም። አላህ ነው ቃል በቃል ወላ ተሱቡ አለዚነ የድዑነ ሚን ዱኒላህ ፈየሱቡ ላህ ዐድወን ቢገይሪ ዒልም ያለው። እነዚያ ከአላህ ውጭ ሌላ አካል የሚያመልኩ ሰዎችን እንዳትሰድቧቸው ብሎ ተናግሯል። ገብቷችኋል አይደለ? እኛ ተረጋጋሚ ታድርገህ ሰው እየተናገረ ጣልቃ ትግቡ ባካችሁ። አምላካችን አላህ ሱብሓነሁ ወተዓላ ተረጋ ወቁሉ ሊናሲ ሑስነን ይላል አምላካችን አላህ ሱብሓነሁ ወተዓላ። ለሰው ሁሉ መልካምን ተናገሩ ይላል። ገብቷችኋል? ይሄ ነው ክርስቲያን ሶሻል ሚዲያ ላይ ታውቃላችሁ፣ ከሙስሊሞች ጋር በትክክል መሟገት ሲያቀተ ጊዜ አላህና መልእክተኛ ሲሳደብ የሚሆኑ ሰው ታውቃላችሁ። ግን አንድም ቀን ሄዳችሁ አትናገሩ፣ ደስተኛ ናችሁ በዚህ። ነገር ግን ይሄ ንጽጽር እንዳይሰራባችሁ ክርስቲያኖች ገብቶ በቃ ጥያቄ ያለው ይጠይቅ። ለማንኛውም ወሬ አንፈልግም። ጥያቄ ያለው ይጠይቅ። እስልምና ላይ ጥያቄ ካለ ጠይቅ፣ ከሌለ ክርስትና ላይ መልሳለሁ ካልክ ሚውትን አሳላ ይሄን ነገር አሳውቅኝ። ካልሆነ ወርዳ ታባ አድርግ። ያላ ምረጥ ከሶስቱ ሁላችሁም ክርስቲያኖች። ናቲ ሚውትን አንሳ። ናቲ ቆይ እኔ ልመጣ ነው። ሊጠይቅ ስለሆነ እመጣለሁ፣ ችግር የለም። አንተም ታሳምናለህ። በትክክል ተረጋግተን እናወራ። ለምሳሌ አንተም እውነተኛ አምላክ ለማወቅ ነው፣ እኛም እውነተኛ አምላክ ለማስታወቅ ነው አይደል? የምትፈልገው እንደዛ ነው። እውነት ነው። እሺ ከታች ያለው ሚውትን አንሳ። ለፍቶ አዳሪ ስለዚህ አትሳደቡ። ቀደም ብላችሁ ተረጋጉ። እኔም ተረጋግቼ ነው የማወራው። ዩሲ ሶሪ ኦል ማኒ ሰላም ነው። አይሰማም? ማውራው ይሰማል። ሰላም ነው። እንዴት ነህ? አለሁ። እኔ እንኳን
ሻሃዳ መቀበል ፈልጌ ነው መያዝ። ከዚያ ክርስቲያን ነበር? እስልምና እንድትቀበል ያስገደደህ ሰው አለ ወይስ በራስህ ፈቃድ ነው? አይ በራሴ ፍቃድ ነው። ቃል አብራሂም ምን የምለውን ቃል የምለውን ቃል አብራሂም ትላለህ? አሁን ቆይናሽ ትንሽ ጫጫታ አለ፣ ቦታ ልቀይር። አይ እሺ፣ ከላይ ይዘር ሰላም ዩዘር ሰላም። አሎ ولك الو تسمعون كلامي ولا هتسمعون كلامي؟ هتسمعون كلامي ملت ما ناتشو ما انه يملس ما انه يملس هنا وكاكو بس. هتسمعون كلامي؟ عربوش يتني شو عربوش ايه تاجر عربوش. እሺ ሳውዲ አረብ አሁን በቃ በግምት ልትናገሩ ነው ማለት ነው። ከዚህ በኋላ ያለው መልስ አይሆንም። ሱዳኖች አይደሉም፣ ዱባዮች አይደሉም። አሁን መስራት አለመልሳችሁ መስሪ እሺ يا سلام يا سلام يا سلام. أفغانستان نو. Okay. الو እሺ ሰላም። እሺ ጥያቄ ያለው መጠየቅ ይችላል።